ሽበትን ለማጥፋት ፀጉርን ለማሳመር እንዲሁም ደግሞ ከፊት ለሸሸባችሁ ፀጉራችሁ አመዳማ ለሆነ በጣም ምርጥ የሆነ የሽበት ማጥፊያ እና የፀጉር ማሳደጊያ ነው ዛሬ ይዤላችሁ የመጣሁት። በየቀኑ ልንቀባው የምንችል ተፈለግን በሳምንት ሁለቴ በሻምፖም እንዲሁም ደግሞ በስፕሬት መልኩ በሁለት አይነት መልኩ እንድንጠቀመው ነው። ሰላም ውዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እዚህ ጋር እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ሁልጊዜም ቢሆን ሳንሸለች ፀጉራችንን በሳምንት ሁለቴ በየቀኑ ልንቀባው የምንችል የሽበት ማጥፊያ እንዲሁም ደግሞ ለሽበት ብለን የምንጠቀማቸው ግብአቶች። በነገራችን ላይ እኔ ፀጉሬን በጣም ነው ያሳመረልኝ ያሳደገልኝ፣ በጣም ብዙ ነው የሆነልኝ ማለት ነው። በምታዩት መልኩ ፀጉሬ በጣም ነው የሚያምረው። በፊት ላይ እና አሁን ላይ ያለው ፀጉሬ ልዩነት አለው ማለት ነው። ብዙዎቻችሁም ከዚህ በፊት የሰራኋቸውን የሽበት ማጥፊያዎች ፀጉሬን በጣም አሳምሮልኛል እንዲሁም ደግሞ አሳድጎልኛል ብላችሁኛል። በጣም ነው የማመሰግነው። በመጀመሪያ ደረጃ እንግዲህ ከበፊቱ ለየት የሚያደርገው እንግዲህ ዛሬ ደግሞ በሁለት አይነት መልኩ ነው እየላችሁ የመጣሁት። እዚህ ጋር በመጀመሪያ ከርከዴ ነው የመጣሁት። ትንሽ ከርከዴ በምታዩት አይነት መልኩ ከርከዴ ማለት ምን ማለት ነው? ምንድነው ካላችሁኝ የአበባ ነው። የአበባ ቅጠል የአበባ ዝርያ ነው ማለት ነው። ከርከዴ ለፀጉራችን እድገት እንዲሁም ደግሞ ከረር ሽበትን ያስወግዳል፣ ፀጉራችንን ያሳምራል፣ እንደ ቀለምነትም ያገለግላል ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ቴምር ነው። የቴምር ፍሬ እኔ ሁሌም ቢሆን ባለሁለታዬ ነው የተቆላ ስለነበረኝ እዚህ ጋር ጨምሬያለሁ። በተመሳሳይ አንዳንድ ማንኪያ ነው የሚጨምረው። ሌላኛው ደግሞ ቁርንፍድ ነው። ቁርንፍድ እንደምታውቁት ዓለም የመሰከረልን ነው። እኔም ግን በጣም ነው የሁለት ዓመት ሊሞላኝ ነው እሱን መጠቀም ተጀመርኩኝ። በቃ ከግብአቴ አለየውም። ሽበታችንን ያቀለዋል እንዲሁም ደግሞ ይቀንስልናል ማለት ነው። ቢያንስ ቢያንስ ፀጉራችንንም ያሳምርልናል ማለት ነው። እዚህ ጋር ሌላኛው እንግዲህ ትንሽዬ ሮዝመሪ ተጠቅም ያለው ያው እንዳልኳቸው ለፀጉራችንም እድገት እንዲሁም ደግሞ ለሽበት ብቻ አይደለም ፀጉራችንን አፋፍቶ የሚያበዛልልን እና ፎረፎርንም የሚያስወግድልን ስለሆነ እንደዚህ ቀላቅዬ እጠቀመዋለሁ ማለት ነው። የሁሉንም ግብአቶች ጥቅም በአንድ ላይ እንዲያገኛቸው ከዛ እንደዚህ እየፈጨን ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ላይክ ሼር እያደረጋችሁ ለምታበረታቱኝ አመሰግናለሁ። ቪዲዮን ለምታዩ ከመጣችሁ አይቀር ላይክ ብታረጉኝ በጣም ነው ደስ የሚለኝ። ምክንያቱም ላይክ በጣም እየተነሳብኝ ነው፣ እንዲሁም ደግሞ ላይክ የለኝም ማለት ነው። እና ቪዲዮውን ታያችሁት አይቀር ተመጣችሁ አይቀር ላይክ ብታረጉት ለእናንተ ምንም የሚጎዳው ነገር የለም ማለት ነው። ለእኔ ግን ይጠቅመኛል፣ ብዙዎች ጋር እንዲደርስ ይረዳኛል ማለት ነው። እዚህ ጋር ደግሞ ሌላኛው ግብአት ወደ መጣሁበት ስመጣ ሻይ ቅጠል ነው። የሻይ ቅጠል በነገራችን ላይ በጣም የሆነ ሄና ነው የሚለው ማለት ነው። የሆነ ጉምዝዝ ያለ ነው። ሽታው ራሱ በጣም ነው ደስ የሚለው የምር ስትቀቡት ራሱ ማለት ነው። የሄና አዲስ ሻይ ቅጠል ነው እንግዲህ በምታዩት መልኩ በወተት የሚሰራው የሻይ ቅጠል ነው ጥቅሙ ማለት ነው። ነገር ግን ስትቀቡት ማለት ነው ልክ ሄና እንደተጠቀማችሁ ሽታው የሄና ሽታ ነው፣ ደስ የሚል ሽታ ነው ያለው ማለት ነው። የቀይ ሻይ ማለት የሻይ ቅጠል ጥቅም እንግዲህ ፎረፎር ላለብን ሽበት ለማስወገድ እንዲሁም ፀጉራችንን በተለይ ደግሞ ስለ ሻይ ቅጠል ይቅርታ እንግዲህ ስለ ሻይ ቅጠል ሰርች አድርጋችሁ ብታው በተለይ ፀጉራችሁን ተታጠባችሁ በኋላ በርጥቡ እዛው ላይ ብታለቀልቁበት በንጹህ ማለት ነው በጣም ፀጉራችን እንዲነቃቃ እንዲሁም ደግሞ ፎረፎርን ፀጉርን ለማሳደግ በጣም ምርጥ ነው። እዚህ ጋር እንግዲህ ሁሉንም ተቀላቀልን በኋላ እዚህ ጋር የሚበቃኝን ውሃ እንደዚህ አንተከትከዋለሁ ለተወሰነ ጊዜ። እንደዚህ ማንተክተክ የማትችሉ ካላችሁ ደግሞ በፈላ ውሃ አድርጋችሁ ብቻ ግጥም አድርጋችሁ ማስቀመጥ ትችላላችሁ ማለት ነው ለ24 ሰዓት። ከዛ በኋላ መጠቀም ትችላላችሁ። ነገር ግን ሽታው ራሱ በጣም ነው ደስ የሚለው፣ ቤቱ እንዴት ደስ እንደሚል። ምክንያቱም ምንም የሚረብሽ ሽታ የለም። ሻይ ቅጠል ነው የሚለው። እንደገናም ደግሞ ደስ የሚል ሽታ ነው ማለት ነው። እዚህ ጋር እንግዲህ ያው ብዙዎቻችሁ ስሰራ
ስንሰራ ሽታው ይረብሻል ለምትሉ እንግዲህ በእርግጠኝነት ሰርታችሁ ሞክሩት። ምንም አይነት ሽታ የለም። እኔ እንግዲህ ውሃ ጨምሬበታለሁ በምታዩት መልኩ በዛ አድርጌ ነው የሰራሁት። አንደኛ ግብአቱም በዛ ስላለ ሻይ ቅጠሉም ደግሞ በጣም ውፍር ስለሚያደርገው ማለት ነው እነኚህ የተጠቀምኳቸው ስለፈጨኋቸው በጣም የወፈረ ስለሚሆን ትንሽ ቀጠን አድርጌ ውሃ ጨመር አድርጌበታለሁ በዛ አድርጌ ማለት ነው። እና በእንደዚህ አድርጌ ለተወሰነ ጊዜ ለ5 ደቂቃ ያህል ነው ያንተከተኩት። ምክንያቱም ውሃው የፈላ ስለነበረ እንደገናም ደግሞ የተፈጨ ነው እና የተወሰነ እንደዚህ ከ5 ደቂቃ በኋላ ተንተከተከ በኋላ መልሼ ምን አደርገዋለሁ እንደዚህ ታጠፋሁት በኋላ ግጥም አድርጌ ነው የማስቀምጠው። ለምን የሆነ በእንፋሎቱ እንዳለ የበለጠ ይሄ ሮዝመሪው የተንሳፈፈው ምናምን ወደ ውስጥ እንዳለ መዝምዞ ጥቅሙን ብቻ ውሃውን ብቻ አጥልሎ ያወጣልኛል ማለት ነው። ለተወሰነ ከ15 ደቂቃ በላይ እንትን ብየዋለሁኝ። እዚህ ጋር እንግዲህ ያው የሚሰራ ሰው ይዝረከረካል እንግዲህ ይቅርታ ማለት ነው። በአንድ እጄ ያው ድስቱን በጣም ትንሽ ጋል ያለ ስለነበረ እንትን እያለኝ ነው ማለት ነው። ያው ካሜራ ይዤ ስለሆነ በአንድ እጄ ደግሞ እንግዲህ እየሰራው ነው ማለት ነው። እና እዚህ ጋር እንግዲህ ለምጠቀመው ሁል ጊዜ ለሳምንት ወይም ደግሞ ለአንድ ወር የሚሆነኝን እቀንሳለሁ ማለት ነው። በምታዩት መልኩ ለአንድ ወር ቀንሳችሁ መጠቀም ትችላላችሁ። ፍሪጅ ውስጥ አስቀምጣችሁ ማለት ነው። ችግር የለም። በየ3 ቀኑ እንዲሁም ደግሞ በ2 ቀንም ማድረግ ትችላላችሁ። እንዴት እንደምጠቀመው አሳያችኋለሁ። እዚህ ጋር እንግዲህ ሌላው ቀሪው ደግሞ እዚህ ጋር በምታዩት መልኩ ስፕሬቱም እዚህ ላይ እቀንሰዋለሁኝ እየረጨሁ የምጠቀመው ማለት ነው። በደንብ አድርጌ እንዳልኳችሁ ይሄንን ውህድ ማለት ነው ፍሪጅ ውስጥ አድርጋችሁ እንዳልኳችሁ ለወር መጠቀም ትችላላችሁ። ምንም አይበላሽም፣ ምንም አይሆንም። ፍሪጅ ውስጥ አስቀምጡት ማለት ነው። ቀዝቃዛ ቦታ ተሆነ ደግሞ ለ3 ቀን ብቻ ነው ያኔ ሽታው እንዳይቀየርባችሁ ማለት ነው። ምክንያቱም ሲፈላ የሆነ እንትን አለው ሁሉም ነገር አንድ ላይ ታፍኖ እንትን ሲል ሽታ ያመጣል። ለዛ ፍሪጅ ውስጥ አድርጉት ማለት ነው። እዚህ ጋር እንግዲህ ሌላኛው ደግሞ እኔ እንደ በሻምፖ መልኩ እንዲጠቀመው እዚህ ጋር ሻምፖ በምጠቀመው ሻምፖ እዚህ ጋር ጨምሬያለሁ። በነገራችን ላይ ሻምፖውን ብቻ ለብቻውን መስራት ይቻላል። ነገር ግን ለእናንተ በሁለቱም እንደዚህ በዚህ አይነት መልኩ መጠቀም ይቻላል ለማለት ነው። ምክንያቱም እዚህ ጋር እኔ በሻምፖ እንዲሁም ደግሞ ግብአቴ የሰራሁትም በዛ ስላለ በእንደዚህ አይነት አድርጌ ሻምፖ በጣም ነው የሚያምረው። ቀይ ነው እንደዚህ በምታዩት መልኩ። ፀጉራችሁን ተተቀባችሁ በኋላ ክርድድ ይላል። በጣም ነው የሚያምረው። እኔ ከርደድ ሲል ማለት ከርዳዳ ማለት የሆነ ድርቅ ማለት ሳይሆን ደስ የሚል ማለት ነው። እና በጣም ነው ደስ የሚለው። ብዝት ነው የሚልላቸው። እንግዲህ እየተጠቀምኩ ደግሞ አሳያቸዋለሁ ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ፀጉሬ ንጹህ ነው። እዚህ ጋር በምታዩት ፀጉሬ ከሹርባ ፈትቼዋለሁ። ከታጠብኩት 3 ቀን ሆኖታል። በነገራችን ላይ ይህንን ግብአት ስትጠቀሙ በንጹህ ፀጉር ላይ ቢሆን በጣም የተመረጠ ነው። አንደኛ ፀጉራችሁን ታጥባችሁ ተጨረሳችሁ በኋላ ማለቅለቅ ትችላላችሁ። ሁለተኛ ደግሞ በእንደዚህ አይነት መልኩ ፀጉራችሁን ተታጠባችሁ በኋላ በ3ኛው ቀን በሳምንት 2 እንደዚህ ማለት ነው። አሁን እኔ ቆዳውን ቅድሚያ እንግዲህ እኔ ከግንባሬ ነው በጣም ሽበት እያጠቃኛለሁ፣ ከግንባሬ ነው። እሱም ምንድን ነው ያው በሙቀት ምክንያት እኔ ሙቀት አይስማማኝም። ያው ፀጉሬ ፊቴ እንደምታዩት ነው። ከፊት ለፊቱ እንዳለ በዛ በፊት አንድ ብቻ ነበረች። አሁን ግን በቅርብ ጊዜ ይሆናል አይደለ ጭንቀት እንደገናም ደግሞ ይሆናል ሀሳብ አንድ ላይ ሲደማመር እንዳለ ነው የበዙት ማለት ነው። እና ሆኖም ግን ፈጣሪ የተመሰገነ ይሁን። አሁን ያው አጠፋዋለሁ፣ ችግር የለም ማለት ነው። ከመሀል ምንም ነገር የለም። ከፊት ለፊቴ ብቻ ነው በምታዩት መልኩ ከግንባሬ ብቻ ነው አለ አይደለ። እኔ ለምን እንደሆነ አላውቅም። ተመሃል ምንም አይነት ሽበት የለኝም። ነገር ግን ከግንባሬ ነው። በተለይ ከግንባራችሁ እንደኔ የበዛባችሁን እሱን ያስወግድላቸዋል ማለት ነው። ማለት የሆነ ከግንባሬ እኔም በጣም ነው የበዛብኝ ያበሳጨኛል ያላችሁኝ ያላችሁ፣ የበለጠ ተተበሳጫችሁማ የበለጠ ይበዛል ማለት ነው። እንደገናም ደግሞ አትንቀሉት። ተተነቀለ እኔም በፊት እንደዚህ
ፊት ለፊቴ ላይ ቁጭ ስላለኝ ነቅሌያት ነው። ከዛ እየበዛ የሚመጣው ስንነቅለው ነው። ያችኑ ችግር የለም ቢያንስ ቢያንስ እንኳን ያለ እድሜያችን የሆነ ሽበት ስለሆነ ሌላው እንዳይወጣ ይቀልልናል ማለት ነው። ምክንያቱም እንዳልኳቸው ያው ሙቀት ነው። ሙቀቱ እንደዚህ አየሩ ሁሉም ነገር ነው እንትን የሚለን ማለት ነው። ከዛ እንደዚህ ሁሉንም አዳርሼ ስፕሬት አድርጌ ስሩን ከስር እስከ ጫፉ ድረስ በደንብ እያበጠርኩት አዳረስኩ በኋላ እንደዚህ ሆኗል ማለት ነው። በጣም ረጥቧል ፀጉሬ። ከዛ በኋላ እዚህ ጋር እንግዲህ የካሮት ጭቃ ቅባት ነው። ከታች አለላቸው የካሮት እና የዝንጅብል እንዴት አባቱ ሽታው እንዴት ደስ እንደሚል ፀጉራቸው እንዴት እንደሚያሳምር ብዙዎቻችሁ ሰርታችሁታል። ተመችቶናል ብላችሁኛ እኔም አመሰግናለሁ። ቀሪውን ፍሪጅ አድርጋችሁ መጠቀም ትችላላችሁ። ከዛ እንደዚህ አድርጌ ሰራዋለሁ። ምክንያቱም ተተቀባን በኋላ ባዶ ማድረግ አንችልም ማለት ነው።